በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ይሳት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የታላቁ የአብይ ጾም አራተኛው ሳምንት መጻጉዕ ተብሎ ተሰይሟልና ስለምን መጻጉዕ ተብሎ ተሰየመ፣ በዚህ ሳምንት ምን እንድንማር ተፈልጎ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ቅድስት ቤተ ክርስቲያናችን ታላቁን የአብይ ጾም በ8 ሳምንታት ከፍላ ለስምንቱም ሳምንታት ደግሞ የየራሳቸው የሆነ ስያሜ ሰጥታ በዛ ስያሜ ደግሞ እኛን ታስተምርበታለች ማለት ነው። የመጀመሪያውን የአብይ ጾም ሳምንት ዘወረደ ብላ ሰይማ ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠመቀ ከማለቱ አስቀድሞ፣ ሞተ ከማለቱ አስቀድሞ፣ ሞትን ድል አድርጎ ተነሳ ከማለቱ አስቀድሞ ከሰማያት ሰማያት መውረዱን መናገር አስፈላጊ ነውና የመጀመሪያውን የአብይ ጾም ሳምንት ዘወረደ ወይም ደግሞ የወረደ ብላ ከሰማያት ሰማያት መውረዱን ከእናታችን ከመቤታችን ከቅድስት ድንግል ማርያም መወለዱን በመጀመሪያው የአብይ ጾም ሳምንት ላይ ታስተምረናለች ማለት ነው። ሁለተኛውን የአብይ ጾም ደግሞ ቅድስት ብላ ሰይማ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅድስና የባህሪ ገንዘቡ መሆኑን ታስተምረናለች። ቅዱሳን ጻድቃን ሰማዕታትን ዕለታትን ቅዱሳን ብንላቸው ቅድስናቸው አስገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የእነርሱ ቅድስና የጸጋ ቅድስና ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ቅድስናው ከማንም ያላገኘው የባህሪ ገንዘቡ ነው። ይህንንም በሁለተኛው የአብይ ጾም ሳምንት ላይ ሰፋ አድርጋ ታስተምረናለች። በተጨማሪም በዚህ ሳምንት ስለ ሰንበታት ቅድስና ታስተምረናለች ማለት ነው። ሶስተኛውን የአብይ ጾም ሳምንት ደግሞ ምኵራብ ብላ ሰይማ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በዚች ምድር ላይ ሲመላለስ በየምኵራቦች ሁሉ እየገባ ማስተማሩን እንደዚሁም ደግሞ በቤተ መቅደስ ውስጥ ርግብ ሻጮችን በሬ ሻጮችን ጅራፍ ገምዶ አብጃይቶ እየገረፈ እንዳስወጣቸው በተጨማሪም ደግሞ የርግብ ሻጮችን ገበታቸውን እንደገለባበጠባቸውና ቤተ መቅደሱን እንዳስከበረ በሶስተኛው የአብይ ጾም ሳምንት ላይ ምኵራብ ብላ ሰይማ ታስተምረናለች ማለት ነው። እነዚህን አሁን የጠቀስናቸውን ሶስቱን ሳምንታት በባለፈው ትምህርታችን ላይ ተማምረናልና ሰፋ ዝርዝር ያለ አስተምሮ ከፈለጋችሁ ወደ ኋላ መለስ ብላችሁ መማማር ትችላላችሁ ማለት ነው። ዛሬ የምንመለከተው አራተኛው የአብይ ጾም ሳምንት በሊቁ በቅዱስ ያሬድ አማካኝነት መጻጉዕ ተብሎ ተሰይሟል። መጻጉዕ ማለት ምን ማለት ነው? ስለምን መጻጉዕ ተብሎ ተሰየመ የሚለውን ልናውቅ ያስፈልጋልና ይህንን እንመለከታለን ማለት ነው። እንግዲህ ከስሙ ትርጓሜ ጀምሮ አንስተን ስንመለከት መጻጉዕ ማለት የወደቀ የተጨበጠ የሰለለ መነሳት መቀመጥ የማይችል ሽባ ጎባጣ ህመምተኛ ማለት ነው። ባጭሩ መጻጉዕ ማለት ህመምተኛ በሽተኛ ማለት ነው። ታዲያ በዚህ ሳምንት አምላካችን መድኃኒታችን ኢየሱስ ክርስቶስ ደዌያንን መፈወሱ የሚዘከርበት ታላቅ ሳምንት ነው። በይበልጥ ደግሞ በዚህ በአራተኛው ሳምንት ላይ በዮሐንስ ወንጌል ምዕራፍ 5 ላይ የተመዘገበው ታሪክ የሚታሰብበት ሳምንት ነው። ቅድስት ቤተ ክርስቲያናችን መጻጉዕ ብላ በሰየመችው በዚህ በአራተኛው ሳምንት ላይ የዮሐንስ ወንጌል ምዕራፍ 5ን በደንብ መነሻ አድርጋ ታስተምረናለች ማለት ነው። ስለዚህ እኛም ዛሬ ትምህርታችንን ከመማማራችን አስቀድሞ የዮሐንስ ወንጌል ምዕራፍ 5 ቁጥር 1 እስከ 9 ያለውን ቃል አንብበን እንጀምራለን ማለት ነው። ቃሉም እንዲህ ይላል። ከዚህ በኋላ
የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም መጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻም ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበረ። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበረ። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህንን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ሰውየውም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ ይላል። አስተውል እግዚአብሔር ቤተሰቦች። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህች ምድር ላይ ሲመላለስ በተለያዩ ቦታዎች እየተዘዋወረ አስተምሯል። በተለያየ ቦታዎች ላይ እየተዘዋወረ እንደማስተማሩ ደግሞ በተለያዩ ቦታዎች ላይ እየተዘዋወረ በልዩ ልዩ ደዌ የተያዙትን በሽተኞችን ሁሉ አድኗቸዋል። ወንጌላዊ ቅዱስ ማቴዎስ ስለዚህ ነገር ሲናገር እንዲህ ይላል። የማቴዎስ ወንጌል ምዕራፍ 4 ቁጥር 23 እስከ 24 ስትመለከቱ እንዲህ ይላል። የመንግሥትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በገሊላ ይዞር ነበረ። ዝናውም ወደ ሶርያ ሁሉ ወጣ። በልዩ ልዩ ደዌና ስቃይም ተይዘው የታመሙትን ሁሉ፣ አጋንንት ያደረባቸውን፣ በጨረቃም የሚነሳባቸውን ሽባዎችንም ወደ እርሱ አመጡ፣ እርሱም ፈወሳቸው ይላል። ወንጌላዊ ቅዱስ ማቴዎስ ጌታችን መድኃኒታችን ኢየሱስ ክርስቶስ የመንግሥትን ወንጌል በተለያዩ ቦታዎች ላይ እየተዘዋወረ ማስተማሩ በሚያስተምርበት ወቅት ላይ ደግሞ ሕሙማንን ይፈውስ እንደነበረ በእንዲህ ሁኔታ ገልጾልናል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን እያደረገ በምድረ እስራኤል ሲዞር ከዕለታት በአንደኛው ቀን አንድ ለ38 ዓመታት ያህል በአልጋ ቁራኛ በደዌ ዳኛ ተይዞ በአልጋው ላይ ተኝቶ የነበረውን በሽተኛ ሰው ኢየሩሳሌም ውስጥ በምትገኘውና ቤተሳይዳ በምትባለው የመጠመቂያ ቦታ ላይ አገኘው። በዚች የጸበል ቦታ ላይ ተኝቶ ድህነቱን ለማግኘት ሲጠባበቅ የነበረው እርሱ ብቻ አይደለም። ሌሎች በተለያዩ በሽታዎች የተያዙ ብዛት ያላቸው በሽተኞች ጭምር በዚህ ቦታዎች ላይ ተኝተው ነበረ፣ ድህነታቸውን ሲጠባበቁ ማለት ነው። ይህንንም ደግሞ ወንጌላዊ ቅዱስ ዮሐንስ ሲናገር እንዲህ ይላል። በዚህ በዮሐንስ ወንጌል ምዕራፍ 5 ቁጥር 3 ላይ እንዲህ ይላል። በሽተኞችና ዕውሮች አንካሶችም ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበር ይላል። ብዙ ሕዝቦች በዚች የጸበል መጠመቂያ ቦታ ላይ ቤተሳይዳ በምትባለው ቦታ ላይ ድህነታቸውን እየተጠባበቁ በዚህ ቦታ ላይ ይተኙ ነበረ። እነዚህ ሁሉ በሽተኞች በዚያች 5 መተላለፊያ ባሏት የመጠመቂያ ቦታ ላይ ተኝተው ይጠባበቁ የነበረው የጌታ መልአክ ወርዶ ጸበሉን ሲያናውጠው ቀድሞ ወደ ውሃው የሚገባ አንድ ሰው ብቻ ይድን ስለነበረ ነው። መልአኩ ወርዶ ውሃውን ሲያናውጠው ሊፈወስ የሚችለው ቀድሞ የገባ አንድ በሽተኛ ነበረ። ስለዚህ ብዙ ሰዎች በዚህ በመጠመቂያ ቦታ ላይ ተኝተው ውሃው እስኪናወጥ ጠብቀው ውሃው ሲናወጥ ደግሞ ቀድሞ ይገባሉ ማለት ነው። ቀድሞ የገባ አንድ ሰው ብቻ ይድን ይፈወስ ስለነበረ ብዙ ሕመምተኞች በዚያ ቦታ ላይ ድህነታቸውን ይጠባበቁ ነበረ። አስተውሉ። መልአኩ ቤተሳይዳ ተብላ የምትጠራውን ጸበል ሲያናውጣት ይህን በሽተኛ ሰው ወደ ጸበል ቦታ ተሸክሞ የሚያደርሰው ሰው ስላልነበረው ፈውስን ሊያገኝ አልቻለም። ዘመድ ያላቸው ወገን ያላቸው ልክ ጸበሉ በሚናወጥበት ጊዜ ዘመዳቸው ወገናቸው ወስዶ ወደዚያ ጸበል ይጥላቸዋል። ቀድመው ከሆነ ይፈወሳሉ፣ ይድናሉ። እንዲሁም ደግሞ ሕመማቸው በእግራቸው መሄድ ያልከለከላቸው በውስጥ ሕመም የሚሰቃዩ ሰዎችም የውሃውን መናወጥ ጠብቀው ቀድመው ይገባሉ፣ ተፈውሰው ይሄዳሉ። ይህ ሰው ግን ለ38 ዓመት ሙሉ በዚያ ሊተኛ የቻለው ዘመድ ወገን ስላልነበረው፣ ሀብት ንብረት ስላልነበረው፣ ሀብት ንብረት ቢኖረው ጎልማሶችን ቀጥሮ ወደዚያ ቦታ እንዲጥሉት ማድረግ ይችል ነበርና ሀብት ንብረት ስላልነበረው ለ38 ዓመት ሙሉ
በዚያ መጠመቂያ ቦታ ላይ ተኛ። እግሮቹ መንቀሳቀስ ስለማይችሉ በአልጋ ቁራኛ በደዌ ዳኛ ተይዞ ሲሰቃይ ስለነበረ መገላበጥ፣ መንቀሳቀስ፣ ተነስቶ ወደዛ መሄድ ስለማይችል ይህንን ዓመት ሙሉ እርሱ በዚያ ቦታ ላይ ሊተኛ ችሏል። ወገኖቼ ሕመሙን ደግሞ የከፋ የሚያደርገው ብዙ ሰዎች ከእርሱ በኋላ እየመጡ እየተጠመቁ እየዳኑ ይሄዳሉ። እየመጡ ቀድሞ እየገቡ እየተፈወሱ ይሄዳሉ። እርሱ ግን የነሱን መፈወስ፣ እርሱ ግን የነርሱን መዳን ይመለከታል። ነገር ግን እርሱ መዳን አልቻለም። ማን አንስቶ ወደዛ ይክተተው ወገኖቼ? እንዴት ተነስቶ ወደዛ ይግባ ወገኖቼ? በዚህም ምክንያት ለ38 ዓመታት ያህል በዛ ተኛ። እርሱ ለ38 ዓመታት ያህል በመጠመቂያዋ አጠገብ ሊተኛ የቻለው ምንም አይነት ሰው ወይም ደግሞ ዘመድ ወገን ስላልነበረው ነው። መድኃኒታችን ኢየሱስ ክርስቶስ ወደዚች መጠመቂያ ቦታ የመጣው በተለይ ይህንን ሰው ለመፈወስ ነው። ምክንያቱም ደግሞ ወንጌላዊ ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 5 ቁጥር 7 ላይ ኢየሱስ ይህንን ሰው ተኝቶ ባየው ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ብሎ የጻፈልን ለ38 ዓመት ያህል መተኛቱን አውቆ ሊያድነው መምጣቱን ካነጋገሩ ስለተረዳ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ምድራውያን ሐኪሞች እንዴት ያደርግሃል፣ ከጀመረ ስንት ጊዜ ይሆናል፣ ልትታመም የቻልከው በምን ምክንያት ይመስላል ሳይል በአምላክነቱ ሁሉን ነገር ያውቅ ስለነበረ ወደዚህ ሰው መጥቶ ጌታችን የተናገረው ነገር ልትድን ትወዳለህን ብሎ ነው ፈቃደኝነቱን የጠየቀው። ልትድን ትወዳለህን አለው። ዛሬም ጌታችን ልትድኑ ትወዳላችሁን ይለናል። የእኛ ምላሽ ምን ይሆን? ጌታ ሆይ ማረኝ፣ ይቅር በለኝ፣ በድያለሁ፣ ልድን እወዳለሁ፣ ፈውሰኝ ነው መልሳችን? ወይንስ ደግሞ ምክንያት ማቅረብ ይሆን? ልትድን ትወዳለህን ብሎ ፈቃደኝነቱን ከጠየቀው በኋላ ወደዚያ ጸበል አንስታችሁ ጣሉት ሳይል ወይም ደግሞ ሌላ ነገር ሳይናገር ጌታችን በአንድ ቃል ብቻ ፈወሰው። ተነሳና አልጋህን ተሸክመ ሂድ በማለት በቃሉ ፈወሰው። ወገኖቼ በእውነት ክብር ለአምላካችን ይሆን። ለ38 ዓመት ሙሉ ተኝቶባት የነበረችዋን አልጋውን ተሸክሞ ሄደ። ለ38 ዓመት ሙሉ እግሮቹ ተዘርግተው ነበርና አልቆም ሳይሉት ሳይንገዳግድ ምንም አይነት ህመም ሳይሰማው ያ ለ38 ዓመት ሙሉ ተኝቶ የነበረው ሰው ቀጥ ብሎ ቆሞ አልጋውን ተሸክሞ ሄደ። ወገኖቼ በአንድ ቃል ብቻ ፈወሰው። አልጋውን ተሸክሞ ወደ ቤቱ ሄደ። ልናስተውል የሚገባው ነገር ግን ጌታችን ወደ እርሱ ቀርቦ ልትድን ትወዳለህን ብሎ ፈቃደኝነቱን በጠየቀው ጊዜ እርሱ የመለሰው ጌታ ሆይ በድያለሁ፣ ማረኝ፣ ይቅር በለኝ፣ ፈውሰኝ፣ አንተ ሁሉም ማድረግ ይቻልሃል፣ አንድ ቃል ብቻ ተናገር፣ አንተ በምትናገረው ቃል ብቻ እኔ ከዚህ ተፈውሼ መሄድ እችላለሁ ብሎ እንዲህ አይነት ምላሽ አይደለም የሰጠው። ልትድን ትወዳለህን ሲለው እርሱ የተናገረው ጌታ ሆይ አለ፣ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ልመጣ ሳለሁ ሌላው ቀድሞኝ ይወርዳል አለ። በዚህ በዮሐንስ ወንጌል ምዕራፍ 5 ቁጥር 7 ላይ እንደምናገኘው ማለት ነው። ዛሬም ቢሆን ሰው የለኝም የሚለው ቃል የብዙ ሰዎች ምክንያት ነው። ለምን ትምህርትን አልቀጠልክም ተብሎ የሚጠየቅ ሰው እንድማር የሚረዳኝ ሰው የለኝም ይላል። ለምን ሥራ አልጀመርሽም የምትባል ሴት ልጅ ሥራ የሚያስገባኝ ሰው የለኝም ትላለች። ልትድኑ ያልቻላችሁት ለምንድን ነው ተብለው የሚጠየቁ ሰዎችም የምንታከምበት ገንዘብ የሚሰጠን ሰው የለንም ይላሉ። ብዙ ሰዎች በብዙ ቦታዎች ላይ አጥብቀው የሚሹት ወይም ደግሞ የሚፈልጉት የሰዎችን መኖር ወይም ደግሞ እርዳታ ነው። ወገኖቼ እኛ አጥብቀን ልንሻው የሚያስፈልገን ነገር የእግዚአብሔርን እርዳታና ማዳን መሆን አለበት። ይህንን በደንብ ልታውቁ ያስፈልጋል። መታመኛችንን ሰዎችን አናድርግ። ሥራ ላለማግኘታችን ሰው ስለሌለን ነው አንበል። ከሕመማችን ስላለመዳናችን ደግሞ ሰው ስለሌለን ነው አንበል። ሁሉን ማድረግ የሚቻለውን እግዚአብሔር አምላክን መታመኛችንን እናድርግ። ሥራ የሚሰጥ እርሱ ነው። ፈውስን የሚሰጥ እርሱ ነው። ሁሉን ነገር ማድረግ የሚችል እርሱ ነውና እርሱን መታመኛችን ልናደርግ ያስፈልጋል። ወገኖቼ የምንበላው ምግብ፣ የምንጠጣው መጠጥ፣ የምንለብሰው ልብስ፣ የምንጠለልበት መጠለያና የምንማርበት የምንታከምበት ገንዘብና የምንፈልገውን ሥራ መስራት የምንችልበትን መንገድ ሊያድሉን የሚችሉት ሰዎች ናቸው ብለን ስለወሰንን ሁሉን ከሚሰጥ ሁሉን ማድረግ ከሚችል እግዚአብሔር ላይ ዓይኖቻችንን ስላነሳን ዛሬም ልንድን አልቻልንም። ዛሬም በሕመም ውስጥ ያለን አለን። ወገኖቼ
የሚያበላ የሚያጠጣ የሚያለብስ መጠለያ የሚሰጥ ሥራን የሚባርክ የሚፈውስ የሚያበለጽግ የሚያኖር እግዚአብሔር መሆኑን አስረግጠን ስላላመንንና መታመኛችንን ሁሉ በሰዎች ላይ ስላደረግን ዛሬም ልንድን አልቻልንም ወገኖቼ። ይህ በሽተኛ ሰው እድናለሁ ብሎ የተኛው የእግዚአብሔርን እርዳታ አገኛለሁ ብሎ ሳይሆን ያንድን ጎልማሳ ሰው ፈርጣማ ክንድ ስለነበረ ሊድን አልቻለም። ይህ ሰው 38 ዓመት ሙሉ በዚያ ቦታ ላይ የተኛው ተነስቼ ወደ መጠመቂያ ቦታ ገባለሁ አይል፣ ተነስቶ ወደዛ መግባት አይችልም። ስለዚህ ሲጠባበቅ የነበረው አንድ ጎልማሳ ሰው መጥቶ አዝኖልኝ ወደዚያ ይጥለኛል ብሎ ያንድን ጎልማሳ ክንድ ስለሆነ ሲጠባበቅ የነበረው ለዚህ ዘመን ሙሉ ሊድን አልቻለም። መታመኛውን በእግዚአብሔር ላይ ቢያደርግ ኖሮ እግዚአብሔር አምላክ በዚህ ጸበል ያድነኛል፣ በዚያም ባልገባ ደግሞ እዚሁ ባለሁበት ቦታ ላይ እርሱ ሊፈውሰኝ ይችላል ብሎ መታመኛውን እግዚአብሔርን አድርጎ ቢሆን ኖሮ ይህንን ሁሉ ዘመን ባልተሰቃየ ነበረ። እርሱ የዳነው መድኃኒታችን ኢየሱስ ክርስቶስ ሊያድነው እንደሚችል ባመነ ጊዜ ነበረ ወገኖቼ። ለመዳንና ሌሎች ያጣናቸውን ነገር ለማግኘት በእግዚአብሔር ማመን ወሳኝ ነገር ነው። ማመን ከዚያም ደግሞ መዳን። እግዚአብሔር ያለው ሰው ሁሉም ነገር አለው። እግዚአብሔር የሌለው ሰው ግን ሁሉም ነገር ያለው ይመስለዋል እንጂ ምንም ነገር የለውም። የተማረ ቢመስልም አልተማረም። ሥራ ያለው ይምሰለው እንጂ ሥራ የለውም። ጤና ያለው ይምሰለው እንጂ ጤና የለውም። ሀብት ያለው ይምሰለው እንጂ ድሃ ነው። የለበሰ ይምሰለው እንጂ እርሱ እርቃኑን ነው። እግዚአብሔርን ሳያምኑ የሚገኝ ትምህርት፣ እግዚአብሔርን ሳያምኑ የሚሰራ ሥራ፣ እግዚአብሔርን ሳያምኑ የሚገኝ ጤና፣ ልብስ ወዘተ በከንቱ የሚጠፉ ነገሮች ናቸው ወገኖቼ። ይህ ለ38 ዓመት ሙሉ ሲሰቃይ የነበረው ሰው እግዚአብሔር ሁሉን ነገር በማድረግ ከሰው የሚበልጥ መሆኑን ቢያውቅ ኖሮ እንዲህ አይልም ነበረ። ሰው የለኝም ሰው ስለሌለኝ ነው ብሎ አይልም ነበረ ወገኖቼ። በዚህ አጋጣሚ አንድ ልታውቅ የሚያስፈልግ ነገር አለ። መጻጉዕ ብለን ስንናገር መጻጉዕ የአብይ ጾም 4ኛ ሳምንት ስያሜ ነው እንጂ የዚህ ለ38 ዓመት ሙሉ ሲሰቃይ የነበረው ሰው ስም አይደለም። ይህን ልታውቅ ያስፈልጋል። ምክንያቱም ሰዎች መጻጉዕ ሲባል ያ ለ38 ዓመት ሙሉ ሲሰቃይ የነበረው ሰው ስም የሚመስላቸው ሰዎች አሉ። ነገር ግን የ4ኛው ሳምንት ስያሜ ሆኖ ብዙ ጊዜ የሚነሳው ታሪክ በዚህ ሳምንት ላይ ይህ ስለሆነ ብዙ ሰዎች ከዛ ጋር አገናኝተው እርሱ የሚመስላቸው ሰዎች አሉ። ግን የእርሱ ስም አይደለም። መጽሐፉንም ስታነቡ አንድ ለ38 ዓመት ሙሉ ብሎ ይጀምራል እንጂ መጻጉዕ የሚባል ሰው አይልም። ይህን ልታውቅ ያስፈልጋል። ስለዚህ ይህ ለ38 ዓመት ሙሉ ሲሰቃይ የነበረው ሰው እግዚአብሔር ሁሉን ማድረግ የሚቻለው አምላክ መሆኑን ቢያውቅ ኖሮ ሰው ስለሌለኝ ነው ብሎ አይልም ነበረ። ብዙ ሰዎችም ከሰዎች ይልቅ የሚያምኑት እግዚአብሔርን ቢሆን ኖሮ ብዙ ችግር ላይ አይወድቁም ነበረ። ሰው በሰው ከሚታመን ይልቅ በእግዚአብሔር ቢታመን የሚሻል መሆኑን ደግሞ መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙሩ 72 ቁጥር 28 ላይ እንዲህ ይለናል፣ ለእኔስ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬም እግዚአብሔር ነው ብሎ ነግሮናል። ብዙዎች ግን መታመኛቸውን ወደ ሰው ስላደረጉ ወደ እግዚአብሔር ሊቀርቡ አልቻሉም። በእግዚአብሔር አምኖ ወደ ቤተ ክርስቲያን በመቅረብ ጸበል ከመጠመቅ በእምነት ከመታሸትና ቅባ ቅዱስ ከመቀባትና በመስቀል ከመዳሰስ ይልቅ በሰዎች አምኖ ወደ ጠንቋዩ፣ ወደ ቃልቻ፣ ወደ ዛር ጎታችሁ በመቅረብ እርሱ አድርጎ የሚላቸውን ነገሮች ማድረግን የሚሻል መፍትሄ ያደረጉ ዛሬም በዘመናችን ብዙዎች አሉ። ወገኖቼ ቆም ብላችሁ ልታስተውሉ ያስፈልጋል። በዚህ ተግባር ላይ ያላችሁ ሰዎች በተለይ ማለት ነው። ምክንያቱም እግዚአብሔር አምላካችን ፈጽሞ ያለንን ሕግጋቱን ሳንፈጽም ንስሐ ግቡ፣ ቅዱስ ሥጋዬን ብሉ፣ ቅዱስ ደሜን ጠጡ ብሎን ሕግጋቴን ጠብቁ ብሎን እርሱ የሰጠንን ሕግጋቱን ሳንፈጽም ንጹሕ ሆነን በንጽሕና ወደ እርሱ ሳንቀርብ እንዴት መዳንን እንሻለን ወገኖቼ? መጀመሪያ ሕግጋቱን ጠብቀን ንጹሕ ሆነን ነጽተን ወደ እርሱ ቀርበን ቢሆን ኖሮ እግዚአብሔር አምላካችን ይፈውሰናል። ነገር ግን የእርሱን ትእዛዝ ሳንፈጽም ጌታችን የሰጠንን ሰማያዊ አባታችን ያዘዘንን ትእዛዙን ሳንፈጽም ምድራውያን የሆኑ ሰዎች ግን ያሉንን ነገር አንድ ነገር ሳናስቀር የምንተገብር ሰዎች አለን። እከሌ እንዲህ ብሎኛል እርሱ ያለኝን ነው ማድርገው የምንል ሰዎች አለን። ዛር ጎታችሁ፣ ቃልቻው፣ ጠንቋዩ ይህንን አድርጉ ሲለን አንድች ነገር ሳናዛንፍ የምናደርግ ሰዎች አለን። ወገኖቼ ሰይጣን እያሳሳቀ ወደ ገደል ነው የሚከተን።
ዛሬ የጠቀማችሁ ይመስላችሁ ይሆናል። ይህንን አድርጉ ሲላችሁ ያደረገላችሁ ሊመስላችሁ ይችል ይሆናል። ነገር ግን ነገ እያሳሰቀ ወደ ጥልቁ ለቅሶና ጥርስ ማፋጨት ወዳለበት ወደ ገሃነመ እሳት ያስጥላችኋል ወገኖቼ። ያን የሚያድናችሁ ማንም የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬ ልትድኑ ትወዳላችሁን ይለናል። ነገር ግን ነገም ልትድኑ ትወዳላችሁ ብሎ ሊጠይቀን ወደዚህ ምድር አይመጣም። ያን የሚመጣው ጥሩ አድርገን ከሆነ እናንተ አባቴ ብሩካን ኑ መንግሥተ ሰማያትን ውረሱ ሊለን ይመጣል። ጥሩ ካላደረግን ለምድራውያን ሰዎች ስንታመን የነበርን ሰዎች እናንተ ርጉማን ከኔ ውግዱ፣ ለሰይጣንና ለመልእክተኞች ወደ ተዘጋጀ የዘላለም እሳት ከኔ ሂዱ፣ በዚያ ለቅሶና ጥርስ ማፋጨት ይሆናል፣ ወደዛ ሂዱ ብሎ ጌታችን ይፈርድብናል ወገኖቼ። ከዚህ ፍርድ ማንም ሊያድነን አይችልም። ከዚህ ፍርድ ለመዳን ይህንን ቃል ላለመስማት ወደ ገሃነመ እሳት ላለመጣል ከፈለግን ከዚህ ተግባራችን ልንቆጠብ ያስፈልጋል። ወደ ጥንቋይ፣ ወደ ቃልቻው፣ ወደዚያ ያርጉታችሁ ወደ ሌሎችም የምንሄድ ሰዎች ማለት ነው። መታመኛችንን ሰዎችን ያደረገን ሰዎች ከዚህ ተግባራችን ልንወጣ ያስፈልጋል። እግዚአብሔር አምላክ በአንድም በሌላም ያስተምራል፣ ይናገራል ወገኖቼ። ምናልባት ይህንን ቃል የሰማችሁ በዚህ ተግባር ያላችሁ ሰዎች ቆም ብላችሁ ራሳችሁ ልታስቡ ያስፈልጋል፣ ልታስተውሉ ያስፈልጋል። ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም ወገኖቼ። አንዱን ልንመርጥ ያስፈልጋል። ስንመርጥ ግን ትክክለኛውን መንገድ ልንመርጥ ያስፈልጋል። እግዚአብሔርንና እግዚአብሔርን ብቻ ልንመርጥ ያስፈልጋል። አለበለዚያ ሌላው መንገድ ገደል የሚከት ነው፣ ወደ ገሃነመ እሳት የሚያስጥል ነው። ይህንን ቆም ብላችሁ አስተውሉ። በእግዚአብሔር አምናለሁ ብቻም ደግሞ ድህነቱን ወይም ደግሞ ያጡትን ነገር አያስገኝም። ለመዳን ያመኑትን ነገር በሥራ መግለጽ ያስፈልጋል። አንዳንድ ሰዎች እንዲሁ በአፋቸው ብቻ በእግዚአብሔር እናምናለን ብለው ሲናገሩ እንሰማለን። እምነታቸውን ግን በሥራ ለመግለጽ ስላልቻሉ ዛሬም ሊድኑ አልቻሉም። በዚህ ጉድለታቸው ደግሞ ከእነርሱ አለማመን እንደመጣ አድርገው ስለማይቀበሉ እግዚአብሔርን ሲያማርሩ እንመለከታለን። ምን ነው ስለምንድን ነው እኔን ማትፈውሰኝ? ለምንድን ነው እኔ ማልድ ነው እያሉ ሲያማርሩ እንመለከታለን። ነገር ግን ከመዳናችን አስቀድሞ አምነናል ወይ? አምነንስ ደግሞ ማመናችንን በሥራ ገልጸናል ወይ? ይህንን ጥያቄ ነው ቀድመን መመለስ ያለብን። ወደ ጸበል ቦታ ስንሄድ በእውነት አምነን ነው ወይ ነው ወይንስ ደግሞ እዚያ ቦታ ያለ ጸበል ያድናል ሲባል ፈዋሽ ነው ሲባል ያንን ሰምተን ይሆን ወደዚያ ጸበል ሄድ ነው? ወይንስ ደግሞ አምነንበት እግዚአብሔር አምላክ በዚህ ጸበል ያድነኛል ብለን ይሆን ሄድ ነው? የትኛውን ነው ወገኖች? ዛሬ እኮ ብዙ ህመምተኞች አሉ፣ በየጸበሉ ያሉ፣ በየሆስፒታሉ ያሉ ብዙ ህመምተኞች አሉ። ነገር ግን ለምን ሊድኑ አልቻሉም? ጸበሉ ያድናል ሲባል ብቻ፣ ተአምረኛ ጸበል ነው ፈዋሽ ነው ሲባል ብቻ እየሰሙ ወደዛ ስለሚሄዱ ነው። ነገር ግን ጸበል በሁሉም አጥቢያ ቤተ ክርስቲያን አለ። እግዚአብሔር አምላክ እዛም ባልሄድ አጠገቤ ባለው ጸበል ያድነኛል ብለን ብናምን እግዚአብሔር አምላክ ያድነን ነበረ። ነገር ግን እኛ እኮ ዛሬ አምነን ብቻ አይደለም የምንጠመቀው፣ እስቲ ልሞክረው እያልን ነው የምንጠመቀው። አንድ ጸበል እዛ ያለ ጸበል ይፈውሳል ሲባል እስቲ ያንን ጸበል ደግሞ ሄጄ ልሞክረው እንላለን። ልሞክረው ብለን ስለሄድን ልንድን አልቻልንም። አምነንበት እግዚአብሔር አምላክ በዚህ ጸበል ያድነኛል ብለን አምነን ስላልሄድን ልንድን አልቻልንም። አምነን ሄደን ከሆነ ደግሞ ንስሐ ስላልገባን ከነ ኃጢአታችን ከነ በደላችን ቂም በቀል በውስጣችን ይዘን በዚያ ጸበል ስለገባን ዛሬም ልንድን አልቻልንም። ስለዚህ አስቀድመን ማመን ይቀድማል። ካመንን በኋላ ደግሞ ያመነውን በሥራ መግለጽ ያስፈልጋል። በሥራ ስንገልጽ ደግሞ ኃጢአታችንን በደላችንን ተናዘን ንጹሕ ሆነን ሊሆን ያስፈልጋል። በእንዲህ ሁኔታ የምናደርገው ነገር ከሆነ ፈውስን እናገኛለን፣ ከእግዚአብሔር ጋር እንታረቃለን፣ ምሕረትን እናገኛለን። ወገኖቼ ይህንን በደንብ ልናውቅ ያስፈልጋል። አባታችን አብርሃም በእምነት የጸደቀ ሰው ቢሆንም ይህንን እምነቱን በሥራ አስረግጦ የገለጸው እግዚአብሔር አድርግ ወይም ደግሞ ሥራ ያለውን ነገር ስለሠራ ነው። እርሱ በእግዚአብሔር አምኛለሁ ብሎ በኃጢአት ከተሞላው ከከለዳውያን ሀገር ከዑር ለመውጣት ፈቃደኛ ባይሆን ኖሮ እግዚአብሔር የገባለትን ቃል ኪዳን በሙሉ ሊያገኝ አይችልም ነበረ። ማመን ካመኑ በኋላ ደግሞ ያመኑትን ነገር በሥራ መግለጽ የክርስትና አብይ መርህ ወይም ደግሞ ተግባር ነው። ለዚህ ነው ሐዋርያው ቅዱስ ያዕቆብ
በዚህ በያዕቆብ መልእክቱ ምዕራፍ 2 ቁጥር 26 ላይ ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው ይላል። ሥራና እምነት የማይለያዩ የአንድ ሳንቲም ሁለት ገጽታዎች ናቸው ማለት ነው። እምነት ያለ ሥራ፣ ሥራም ደግሞ ያለ እምነት ዋጋ ወይም ደግሞ ድህነት ሊያሰጡ አይችሉም ማለት ነው። የሰው ሥጋ ሞተ የሚባለው ነፍሱ ስትለየው ነው። የሰው እምነትም ደግሞ ሞተ የምንለው ሥራ ሲለየው ነው። ለማመንም አጋንንትም እግዚአብሔርን ያምኑታል፣ በፊቱም ይንቀጠቅጣሉ። ነገር ግን ይህንን እምነታቸውን በሥራ ሊገልጹ ስላልቻሉ ወይም ደግሞ ስላልፈቀዱ ሊድኑ አልቻሉም። ስለዚህ ታሞ ለረጅም ጊዜ በአልጋ ላይ የተኛ ሰው እግዚአብሔርን አምናለሁ እያለ ይህንን እምነቱን ግን በሥራ መግለጽ የማይችል ከሆነ የእርሱ እምነት ከአጋንንት እምነት የሚመሳሰል ስለሆነ ድኖ የተኛበትን አልጋ ተሸክሞ መሄድ አይችልም ማለት ነው። ስለዚህ ቅድስት ቤተ ክርስቲያናችን በአራተኛው የአብይ ጾም ሳምንት ላይ መጻጉዕ ብላ በሰየመችው ሳምንት ላይ ጌታችን ሕሙማንን መፈወሱ፣ ደዌያንን መፈወሱ፣ ዕውራንን ማብራቱን፣ ጎባጣዎችን ማቅናቱን እያስተማረችን በዛ ውስጥ ደግሞ ሁላችንም ቆም ብለን ራሳችንን እንድንፈትሽ ታስተምረናለች ማለት ነው። ስለዚህ ይህንን የተማርነውን ደግሞ ላልተማሩት ወንድሞቻችንም ልናስተምር ያስፈልጋል። እኛ ያውቅነውን የተማርነውን አስተምረን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኛ የተማርነው ስለማናስተምር ያውቅነው ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድነው ካላችሁኝ፣ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በዓመት 3 ታላላቅ የበረከት ስራዎች ይሰራሉ። እነዚህ የበረከት ስራዎች የማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። እነዚህስ ምንድን ናቸው ካልን፣ አዲስ ዓመትን ምክንያት ማድረግ የታሰሩ እህት ወንድሞቻችንን እንጠይቃለን። በዚህም ደግሞ ታስሬ አልጠየቃችሁኝ የሚለውን ጥያቄ እንመልሳለን። የገና በዓልን ምክንያት ማድረግ ደግሞ በየሆስፒታሉ በህመም የሚሰቃዩ እህት ወንድሞቻችን ሄደን እንጠይቃለን። በዚህም ደግሞ ታምሜ አልጠየቃችሁኝ የሚለውን ጥያቄ እንመልሳለን። የፋሲካ በዓልን ምክንያት ማድረግ ደግሞ የተራቡ እናበላለን፣ የተጠሙ እናጠጣለን፣ ነዳያንን አንድ ቦታ ሰብስበን እንመግባለን። በዚህም ደግሞ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም የሚለውን ጥያቄ እንመልሳለን ማለት ነው። በዚህም መሰረት ታዲያ አሁን ከፊታችን የሚመጣውን የፋሲካን በዓል ምክንያት ማድረግ ነዳያንን አንድ ቦታ ሰብስበን ለመመገብ መርሃ ግብር ይዘናልና እዚህ በረከት ስራ ላይ ሁላችሁም አነሰ በዛ ሳትሉ ልትሳተፉ ያስፈልጋል ማለት ነው። የ100 ብር ቻሌንጅ ብለን ጀምረናል። እዚህ 100 ብር ቻሌንጅ ላይ ሁላችሁም የአቅማችሁን እያደረጋችሁ ልትሳተፉ ትችላላችሁ ማለት ነው። እንዴት ነው የምሳተፈው፣ በምን አካውንት ነው የምሳተፈው እያላችሁ የምትጠይቁ ሰዎች ካላችሁ የዚህ ቪዲዮ የኮሜንት የመጀመሪያ ቦታ ላይ ሊንክ አስቀምጥላችኋለሁ። ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል። ያንን ጽሁፍ አንብባችሁ እዚህ በረከት ስራ ላይ መሳተፍ ትችላላችሁ ማለት ነው። ምናልባት ደግሞ አሁን ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።